አዎ ስለ ዳኒ ጉዳይ እያሰብኩ ነበር። እባክህ ካሌብ ስለዚህ ልጅ መስማት አስጠልቶኛል። ፕሊስ አታውራልኝ። ጡት የለችም እንዴ? አለች፣ ኪችን ትሆናለች። ኤደን አንዴ ነው ሄዱ። ጨዋታችንን ማቆም ይኖርብናል። ለምን? በቃ ማቆም ይኖርብናል። ሰላም እየሰጠኝ አይደለም። ደግሞ ይህንን በማድረጋችን ማንም ተጠቃሚ እየሆነ አይደለም። ልክ ነህ ካሌብ። እኔም ሰላም የሚያጣሁት እነሱ መጥፎ ሆኑና የእነሱ መንገድ መከተል የለብንም። አመሰግናለሁ ኤደን ስለተረዳሽ። ማታ እኔ ባልደርስ ኖሮ ያ ሰውዬ በጩቤ ወቅቶች ነበር። እኔ አንቺን ብሆን ከሞት ያዳነኝን ሰው ለመግደል አልሞክርም ነበር። አንተ ማነህ? ለምን ወንበሩን የቆለፍክብኝ? አንድ አላማ ያለን ሰዎች ነን ቲና። አንቺ ግን መሄድ ከፈለግሽ መሄድ ትችያለሽ። ግን ይኸውልሽ አንድ ነገር ወቂ፣ ያ 1 ሚሊዮን ብር አምጪ ካላመጣሽ እገልሻለሁ ያለ ሰውዬ አሁን ስትወጪ በእርግጠኝነት ይገልሻል። አንተ ይሄን ሁሉ ነገር እንዴት አወቅ? አብሮኝ የሚሰራውን ሰው በደንብ ማወቅ ስላለብኝ ስለ አንቺ በቂ መረጃ አለ። እኔ እኮ ካንተ ጋር ለመስራት አልተስማማውም። በእርግጠኝነት ተስማምናለሽ። ስለ ስራችን ከረፍት በኋላ እናወራለን። አሁን ግን ረፍት ማድረግ አለብኝ። በጣም ደክሞኛል። ምንም ነገር ማናገር አልፈልግም። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮ ዛሬ የምትፈጠረው የሚለውን አብረን እናያለን። አባዬ መጽሐፍ እያነበበ አያለተውት ትመጣና ስለ ቲና እያሰበችና እየተጨነቀች እንደሆነች ለአባዬ እየነገረች ያ ሰውዬ እኮ አንድ ነገር እንዳያረጋት ብዬ ነው አባዬ ፈራሁት እያለችው አንቺ እኮ ንጹህ ልብ ነው ያለሽው ያን ሁሉ አድርጋሽ እንኳን ለሷ ትጨነቃለሽ። ትሁቴ ለሷ መጨነቅ የለብሽም እያላት ነበር አባዬ። አያናቅም ያዙ ወይንም ማክል ሰውዬ አንድ ነገር እንዳያረጋት ብዬ ነው እያለች ነበር። ነገር ግን ቲና በጣም ብልጥ ነች። እንዴት የምትወጣበት መንገድ አታጣም። ስለዚህ አታስቢ እያላት ነበር። እሺ በቃ አባዬ አንተ እንደዛ ካልኩ እሺ ትለዋለች። ነገር ግን ማሰቧን አላቆመች ማለት ነው። ዳኒ ኤደንን ይቅርታ ለመጠየቅ እየሞከረ ነው። እባክሽ ኤደን ይቅር በይኝ፣ አንድ ድል ስጪኝ። ከካሌብ ጋር እያስመሰልሽ እንደሆነ እርግጠኛ ነኝ እንጂ በጭራሽ ልታደርጊያችም እያላት ነበር። እንግዲህ ሌላ ህይወት ጀምራለሁ ብያለሁ ዳኒ። ቆይ እኔ ከቲና ጋር ሆነ ስንት ጊዜ ነን እናቆሰልኩኝ። ስለዚህ ምንም ብትለኝ አሳቤን አልቀይረም። ከህይወቴ እንድትርቀኝ እፈልጋለሁ። ተወኝ በቃ ትለዋለች። ነገር ግን በጣም ተናዳ ነበር። እባክሽ ብላ ብለምናትም ዳኒ ከህይወቴ ይውጣልኝ፣ በቃ አልፈልግም፣ ብቻዬን ተወኝ። እስካሁን የተሰቃየሁ ይበቃኛል፣ እባክህ አትጫወትብኝ፣ ጊዜን አታቃጥልብኝ፣ ይበቃኝ። በጣም ታገዝኩ፣ ለማንኩ፣ ከአንድ ጋር መሆን ፈለግኩ፣ ግን በቃኝ እያለች ከዛ ዳኒን ጥላት ሄደና ብቻውን ቆማ እያሰበችና እያለቀሰች ነበር። እስካሁን ትጠብቅ ነበር። ካሁን በኋላ ግን ይብቃኝ፣ ስለአንተ ማሰብ፣ ስለአንተ መጨነቅ፣ የራስን ህይወት ይኑር፣ በቃ ፈጣሪ ሆይ እያለች በጣም ተከፍታ እያለቀሰች ነበር። ዳኒን መርሳት ፈልጋለሁ፣ በቃ ህይወቴ እየተጫወተብኝ ነው፣ ስለዚህ የራሴን መንገድ መሄድ አለብኝ ብላ ትወስናለች ማለት ነው።
እና በጣም ከፍቷት አይኖቿ እንባ እያቀረሩ እያለቀሰች ነበር። ከዛ ብከፋቱም ጠንካራ መሆን አለብኝ፣ ጠንካራ ይህን ጊዜ አልፋለሁ። ዳኒ በህይወት የተጫወተብኝ በጣም እነሱ ልቤ ስስ እንደሆነና እንደምወደው ስለማቅ ነው አይደለም የሚጫወትብኝ እያለችው ነበር። እና ትሁትን የምፈልገው ሰው ደግሞ የትሁትን ፎቶ ይዞ ትሁት ሱቅ በምትሄድበት እየተከተላት ነበር። እና ትሁት ግን ልክ ስታየው እየሮጠች ወደ ቤት ትገባና እህቷ ጋር ደውላ እህቴ መጣኮ እዚህ ላሳድደኝ መጣኮ እያለች ነበር። ይመስለኛል ሀገር ቤት ውስጥ የምታውቀው ሰው ነው ማለት ነው። ነገር ግን እጅግ በጣም ስትፈራ ነበር። በጣም ተጣጣና ተንቀጥቅጣ ነበር። ነገር ግን ስልክ እያወራች ያለ አባዬ ድንገት ስመጣ ስልኩን ተወረውሮና ቶቴ ምን ተፈጥሮ ነው? ለምን ደነገጥሽ? የውሽ ነገር አለ እንዴ ንገሪኝ እያለት ነበር። አባዬ ምንም አልሆንኩም ደህና ነኝ እያለች ነበር። ታዲያ ምንድን ነው ደነገጥሽ እኮ እያለት ነበር። ዳኒ ካሌብን ለማናገር ይወስናል። ዳኒ ካሌብ ምን እያደረግክ ነው? ከፈለክ ልገለኝ፣ የፈለክኝ ልታረገኝ ትችላለህ። ከፈለክ በሌላ መንገድ ግጠኝ፣ በኤደን ግን አትቅጣኝ። ኤደን እጅግ በጣም አፈቅራታለሁ። እባክህን አንተ ስለ ፍቅር ልቤን አትስበር። አንተ ስለ ልብ ስብራት ታውቀዋለህ እንደ እያለው ነበር ካሌብ። በፈለግከው ነገር ልትቀጣኝ ትችላለህ፣ ግን እባክህን በኤደን አትምጣብኝ። ኤደን በጣም ወዳታለሁ፣ እጅግ በጣም አፈቅራታለሁ። አይገባህም እንዴ እያለው ነበር። ለዚህ ነበረ እየጠራኝ በላውን ሊድበት የጀመራችሁት ነገር ፍቅር እውነት ጀምራችኋል እንዴ እያለ እሱን መጠየቅ መብት የለም እያለው ነበር። ነገር ግን የእውነት ፍቅር ጀምራችሁ ከሆነ ንገረኝ ካሌብ እያለው ነበር። ኤደንን አጥቼ መኖር አልችልም፣ እንግዲህ ራስን መቀየር ብትሞክር ይሻልሃል እለዋል። እንግዲህ ትሁት ቁጭ ብላ እያሰበች ነበር። እና ምን ተፈጥሮ ነው የሆንሽ ነገር አለ እንዴ ብሎ አባዬ በተደጋጋሚ ስጠይቃት አይ አባዬ ምንም አልተፈጠረም ትሁቴ፣ በጣም ፈርተሽ ደንግጠሽ ተጨንቀሻል እኮ የሆንሽ ነገር ካለ ንገሪኝ ልጄ እያላት ነበር። ነገር ግን አይ አባዬ ምንም አልሆንኩም። ታዲያ ምንድነው እየፈራሽና እየተደናበርሽ ይመስለኝ? ሱቅ ሄዳለሁ ብለሽ ነበር የወጣሽው፣ ግን ደንግጠሽ ተመልሰሽ መጣሽ። የሆንሽ ነገር ንገረኝ እያላት ነበር። ቲና እንግዲህ ታግታለች ማለት ነው። ታገተች አይባልም፣ ነገር ግን እጅግ በጣም ሰክራ ስለነበረ እንዴት እንዳደረችም አታስታውስም። ልክ ልትወጣ ስትል በሩን ቆልፋ አረ ክፈቱልኝ እያለች በሩን እየደበደበች እና እየጮኸች ነበር። ክፈቱልኝ እያለች ቆይ ማን ነው ሲያስገባች? ቆይ ሰውዬ ማን ነው? ቆይ ወይኔ ቲና ምን እያደረገኝ ነው እያለች ስታንኳኳ ስትጣራ ነበረ፣ ግን ማንም አይሰማቱም። ከዛ እንግዲህ አጋቿ ይመጣና በሩን ከፍቶ ይገባል። ቆይ አንተ ከኔ ምንድን ነው የምትፈልገው? ምንድን ነው ችግር? ማን አንተ እያለች ደጋግማ ስትጠይቆ ነበር። ማንነቱን ቆይ አሁን አርፈሽ ተቀመጭ ይላታል። ትሰማኛለህ? አንተ እኔ ማን እንደሆንኩ ስለማታውቀኝ ነው እዚህ ያመጣኝ። ስለአንቺ በደንብ ጠንቅቄ አውቃለሁ፣ ተጠንቀቂ እያላት ገፍትሯት ያስቀምጣታል። ይመስለኛል የትሁት ፍቅረኛ ነበረ ወይም ደግሞ ስለሚወዳት እሷ ስለማትፈልገው እየሸሸች ነው ይመስለኛል። እሱ የምፈልገው ነገር አንቺ ካለ አንቺ የምትፈልጊ ነገር ትሰጭኛለሽ፣ እኔ የምትፈልጊ ነገር አድርግልሻለሁ እያላት ነበር። እሺ ምንድነው የምፈልገው? አሁን ግን እረፍት ያስፈልገኛል፣ እረፍት ላድርግና ከዛ በኋላ እናወራለን በሰፊው እያላት ነበር። ነገር ግን ቲና በጣም ፈራች፣ ተጨነቀች። ልትወጣም ብትሞክር ግን አልቻለችም። ጭራሹ ዞር ብሎ ቆሞ ሳወራ ጠርሙሱን ነስታ አናቱን ብላ ልትገለው ነበር። ነገር ግን አላደረገችውም ማለት ነው። እንግዲህ ቲና ኤደን በድጋሚ ቤት ትመጣ ከካሌብ ጋር እያወራች ነበር። ካሌብ ይሄ ጨዋታችን መቆም አለበት ብሎ ይወስናል። ቆይ መቼ ነው እንዴ
ህይወትሽን እኮ ትናንትና ያ ሰውዬ እኮ ተጨባጭ ነበረ። ነገር ግን ህይወትሽን አተርፈሽ ሰው ልትገሊ ትሞክሪያለሽ እንደ እያላት ነበር። ከዛ ሳትለ እንደዛ እኮ አይደለም እያለችው ነበር። ከዛም በጣም ፈራችና ተጨነቀች። ማለት ልጎዳሽ አይደለም ስለዚህ ተጠንቀቅ እያለ ነበር። ነገር ትሁት ግን ዳኒ መጥቶ የካለምና የኤደን ፍቅር እና ጋሼ እያለች ስታወራው ነበር። ምን ጋሼ እያልሽ ነው? አዎ አንተ እኔ ሰራተኛ ካለንም ስለዚህ ጋሼ ብዬ ብጠራክ ላክፋክ አይገባም እያለ ነበር ዳኒና አባዬ ሳስብ ነበር። አባዬ ምንም አልመሰለው። ዳኒ ግን የቲና መጥፋት አስጨንቋታል። ታዲያ ያሰው ያቁጣት ከሆነ እስቲ እንግዲህ እሱን አግኝቼ አወራለሁ እያለው ነበር። ነገር ግን እንደዚህ ቦታ ዝም ብላ አትቀርም ነበር። ከሆነ ነገር ሳይፈጠር አይቀርም። አባዬ እሷ በሆነ መንገድ ትወጣለች፣ ስለሷ መጨነቅ የለብንም እያለ አረ ልጄ እኔ ስለሷ አልተጨነኩም እያለ ነበር። ዳኒ ትሁትን እያወራት ነበር እና የካለብና የኤደን ፍቅር ውሸት እንደሆነ ድራማ እያስመሰል እንደሆነ ስትነግረው ዳኒ እጅግ በጣም ደስ ብሎት ቲናን ያቅፋታል ማለት ነው። በጣም አመሰግናለሁ ቲና ከቡድን አወጣሽኝ እያለ ነበር። እንግዲህ ኤደን የታገተችበት ቦታ ተኝቶ ያለ ሰዎች ነው። አይ ቲና አሁን መሄድ አለብሽ እያለ ሰውዬ ይነሳል ማለት ነው። እንግዲህ ከተነሳ በኋላ የምንፈልገው አንድ አይነት ነው። እኔ እጅን ፎቶን ያሳያትና ለኔ ትሁት ትሰጭኛለሽ፣ ከዛ በተቃራኒው የምትፈልጊ ነገር አደርግልሻለሁ ይላታል። ቆይ ትሁት ለምንድን ነው የፈለጋት ብላ እንኳን አልጠየቀችም። በነገሩ ተስማማለች ማለት ነው። እንግዲህ ትልቁ አጋቹ አንተ ነው አይደለም ቲናን የወሰድከው የትን ያደረስክ ብሎ እየጠየቃት ነበር። አዎ ማታ ፈልጋት ነበር፣ ላገኛት ነበር። ነገር ግን የሆነ ሰውዬ መጥቶ እንደወሰደ ለዳኒ እየነገረው ነበር። ዳኒ እንዴት ማን ነው እሱ ደግሞ የወሰዳት ምን ሰው እያለ አላቅም። የሆነ መልኩም ፊቱም በደንብ አላየሁትም። ነገር ግን መጥቶ ይዞ ስሄድ አየኋት። ታዲያ ወደ ቤት አልተመለሰችም። የሆነ ነገር ካለ ከሰው ቀኝ እጅ አልገባም። እኔ ምንም የማውቀው ነገር የለም። ስለዚህ ማን እንደወሰዳት አላውቅም ይላል። ትሁት ደግሞ ድጋሚ ሱቅ ስትወጣ ያ ሰውዬ እየጠበቃትና እየተከታተላት ነበር። ከዛ በጣም ደንግጣ ስታየው ሩጫ ለቀቀች። ይድረስበት አይድረስበት አላውቅም፣ ግን እየሮጠች ነበር። ግን በጣም ፈርታ ተጨንቃ ነበር። ይህ ማሳደዳት ሰውዬ ማን ነው? ሲወዳት እየነበረው ወይንስ ማን ነው ብላችሁ ታስባላችሁ? እኔ የሚወዳት ሰው ይመስለኛል ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይህን ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።